ይስጥልኝ የአርመኒ ኢንተርሚዲያ ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። ይህ የእናንተው አርመኒ ኢንተርሚዲያ ነው። ሂም እንለዋለን በቤት ስሙ። የአርመኒ ቤተሰብ ስለሆናችሁ እናመሰግናለን። ሰሞኑን ጆሮ ገብ ሆነው ከሰነበቱት የዓለም ዜናዎች መካከል በደቡብ አፍሪካ በሚገኙ ኢትዮጵያውያን ስደተኞች ላይ የሚፈጸመው ግድያ አንደኛው ነው። አሁን ይዘን የቀረብንላችሁ ዝግጅት ይሄንኑ ጉዳይ ይመለከታል። ኢትዮጵያውያን ወደ ደቡብ አፍሪካ ሄደው ምን ይሰራሉ? በተደጋጋሚ በተለያዩ ቦታዎች ግድያዎች ሲፈጸሙባቸው እንሰማለን። የነዚህ ግድያዎች ምክንያቱ ምንድን ነው? በእርግጥ ግድያው የሚፈጸመው የአካባቢው ሰዎች ለስደተኞቹ ካላቸው ጥላቻ ብቻ ነው? በሚሉና በሌሎችም አብይ ጉዳዮች ላይ ከዛው ከደቡብ አፍሪካ እንግዳ ጋብዘናል። ከእንግዳችን ጋር ያደረግነው ውይይት በሁለት አጫጭር ክፍሎች እናቀርብላችኋለን። በመጀመሪያው ክፍል ውይይታችን ኢትዮጵያውያን ስደተኞች በደቡብ አፍሪካ ውስጥ ለምን በረከቱ? በሌሎች የአፍሪካ ሀገሮች ውስጥ ከሚኖሩት ኢትዮጵያውያን በተለየስ ለምን ጥቃት ይደርስባቸዋል? ወይም በደቡብ አፍሪካ ውስጥ ከሚኖሩት የሌሎች ሀገር ስደተኞች በተለየ ሁኔታ የኢትዮጵያ እና እንዲሁም በምስራቅ አፍሪካ አካባቢ ካሉ ሀገሮች ወደዛ የሄዱ ስደተኞች ለምን ይጠቃሉ? የሚሉ ነጥቦችን አንስተናል። እንግዳዬ ወይዘሮ ጸዳለ ለማ ናት። ላለፉት 13 ዓመታት በደቡብ አፍሪካ ውስጥ ኖራለች። አነስተኛ የንግድ ድርጅት አላት። ከዛ ውጪ ደራሲ ናት። አቻሌ የተባለ ለረጅም የልብ ወለድ መጽሐፍ ደርሳለች። በዚህ መጽሐፍ ውስጥም በተለይ ስለ ደቡብ አፍሪካ ስለሚገኙ ኢትዮጵያውያን ሕይወት ያካተተችበት ምዕራፍ አለ። ከዚህ ሁሉ በላይ ደግሞ በስደት ሀገር ብቻዋን እየኖረች 2 ሴት ልጆችን የምታሳድግ እናት ናት። ይህ ትልቅ ጥንካሬን የሚጠይቀው ጉዳይ ነው። ጸዳለን በእናንተ ስም እያመሰገንኩ ኢትዮጵያውያን ወደ ደቡብ አፍሪካ በብዛት እንዲሄዱ ምንድነው ምክንያት የሆናቸው ለሚለው ጥያቄ በሰጠችን የግል አስተያየቷ እንጀምራለን። አሁን ደቡብ አፍሪካ ውስጥ ያሉት ኢትዮጵያውያን በብዛት ወደዛ እንዲሄዱ ያደረጋቸው ነገር ምንድነው? ምን ይሰራሉ ከሚለው ጥያቄ እንነሳለን። እነሆ ወይዘሮ ጸዳለ የሰጠችን መልስ። ወደ ሳውዝ አፍሪካ ለመምጣት ወደ ደቡብ አፍሪካ ለመምጣት ከሌሎች ሀገሮች አይ ቲንክ መንገዱን በቀላሉ ያገኙታል ይመስለኛል። ወደ መንገድ ከገቡ በኋላ ያለው ሂደቱ ረጅም እና ብዙ ስቃይና ብዙ እስከ ሞት ድረስ የሚያደርሱ ቻሌንጆች ያሉበት ቢሆንም ግን በቀላሉ ያገኙታል። በተለይ ከደቡብ አካባቢ ያሉ ወገኖቻችን ናቸው በብዛት። እርስ በርስ ያው እየተጠራሩ ነው የሚመጡት። ያው የተወሰኑ ሰዎች ቀድሞ የመጡ ሰዎች ነበሩ፣ ከ2 አስርተ ዓመታት በፊት የነበሩ ማይግሬት አድርገው። ያኔ እንዳውም ብዙም እንዳሁኑ ከባድ አልነበረም። አሁን በጣም ከባድ 50 ሰዎች ሆነው ጉዞ ቢጀምሩ ከ50 ሰዎች ውስጥ ምናልባት ግማሹ ናቸው ሰርቫይቭ አድርገው ሊገቡ የሚችሉት። በጣም ብዙ ቻሌንጅ አለው። ግን ያን ሁሉ ቻሌንጅ አልፈው ይገባሉ። ለምን ወደዚህ ይመጣሉ ካልከኝ ያው ኢኮኖሚካሊ የተሻለ ሀገር ነው ከአፍሪካ እና ደግሞ አክሰሱ አላቸው። ወደዚህ የሚመጡበት አክሰስ አላቸው። አይ ዶንት ኖ እንደዚህ 100% እርግጠኛ ሆኜ እንዴት አክሰሱን አገኙት የሚለውን መናገር ባልችልም ከሌሎች ሀገራት በተለየ ወደ ሳውዝ አፍሪካ የሚወስደው መንገድ አክሰስ አላቸው እና ይመጣሉ ወደዚህ ብዙ ኢትዮጵያውያን። አብዛኛው ኢትዮጵያዊ ስደተኛ እዛ ከደረሰ በኋላ ምንድነው የሚሰራው? ለስራ ነው እንግዲህ የሚሄደውና ምንድነው የሚሰራው? ሲመጡ የሚሰሩት የግላቸውን ስራ ነው፣ ቢዝነስ ነው የሚሰሩት። ቀድሞ በነበረው ጊዜ የነበሩት እንደሰማሁት ከሆነ ያልደረስኩበትም እየዞሩ የሱቅ በደረት አይነት ነገር ማለት ነው፣ ቀበቶች የመሸጥ
ብቻ ቢዝነስ ነው የሚሰሩት። እንደዚህ የሆነ የቤት እቃዎች፣ ብርድ ልብሶች፣ አንሶላ አይነት ነገሮችን እያዞሩ ነበር የሚሸጡት ተሸክመው ማለት ነው። ከዛ በኋላ እንዴት እንደሆነ ባላቅም የታክሾፕ የሚባል ቢዝነስ ጀመሩ። ታክሾፕ የሚባለው ኢትዮጵያ ውስጥ እንዳሉ የመንደር ሱቆች አይነት ነገር ነው፣ ግን በጣም ሰፊና ለየት ባለ ሁኔታ የሚሰሩ ናቸው። እነሱን መስራት የጀመሩት አይ ቲንክ እንደ እርግጠኛ መሆን ባልችልም ኢትዮጵያውያን ይመስሉኛል እኔ። ምክንያቱም በጣም የማጠብቀው ቦታ ሪሞት ኤሪያ ነው ብለህ የምታስበው ጥቂት ሰዎች ያሉበት ቦታ ራሱ የአበሻ ሱቅ ታገኛለህ ተከፍቶ ማለት ነው። በጣም የማይጠበቅ ቦታ ላይ እና እንዴት ነው የአበሻ ሱቅ መሆኑን የምታውቀው? በአማርኛ ስሙ ተጽፎ ልታገኝ ትችላለህ። የአማርኛ ስም የሱቁ ስም ማለት ነው። እና ቢዝነስ ነው የሚሰሩት። በቃ እዚህ ከመጡ በኋላ ከትንሽ ቢዝነስ ጀምሮ በጣም ትልቅ እስከሚባለው ቢዝነስ ደረጃ ድረስ ይደርሳሉ። የግላቸውን ቢዝነስ ነው የሚሰሩት። ሌሎችም ሲመጡ ተቀጥረው እንኳን ቢሰሩ የሚሰሩት እዛው ሌላ አበሻ ፋሚሊያቸው ሱቅ ውስጥ ነው የሚሆነው ማለት ነው። እና ቢዝነስ ነው የሚሰሩት። እንግዲህ በሰው ሀገር ውስጥ የሚኖር ሰው ስደተኛ ተብሎ የሚኖር ሰው የራሱ ሊኖረው የሚገባው ስታተስ አለ። ዶክሜንትድ መሆን፣ በዛ ሀገር ህግ የኢሚግሬሽን ህግ ውስጥ መመዝገብ፣ ፍቃድ ያለው ሰው ሆኖ መኖር ያስፈልጋል። የሁሉም ሀገር የኢሚግሬሽን ህግ ያስገድዳል። እና እዛ ውስጥ ያሉት ኢትዮጵያውያን ምን ያህሉ ናቸው ዶክሜንትድ? ወይም ሌላ የተባበሩት መንግስታት ድርጅት ዩኤንኤችሲአር አይነት ድርጅቶች ውስጥ ተመስግበው በስደተኝነት ተመስግበው እውቅና አግኝተው የሚኖሩ ናቸው ወይስ እንዲህ ዶክመንት ለማግኘት የመኖሪያ ፍቃድ ለማግኘት እንዲህ ቀላል ነው እዛ ሀገር? ወይስ አብዛኛው የመኖሪያ ፍቃድም ሳይኖረው ነው ስራውን የሚሰራው? በጣም ጥሩ ጥያቄ ነው የጠየቀኝ። በጣም አሁን ነገሮችን እንደውም በጣም ኮምፕሊኬትድ አድርጎ አሁን ያለውን ነገር ትክክለኛ ምክንያታቸው ምን እንደሆነ እነሱ በሌላ መንገድ ቢገልጹም ግን ጸባችን ኢሌጋል ከሆኑ ኢሚግራንት ጋር ነው ይላሉ። አብዛኛው እንትን ላይ ከሆነ ማለት ነው። ምን ማለት ነው? ኢሌጋል ሲሉ ዶክመንትድ ያልሆነ ማለት ነው። እና የሚመጡት ወደዚህ ከመጡ በኋላ ወደ ሌላ ሀገር አሁን የሚሄዱ ስደተኞች በጣም ሪፊውጂ ውስጥ ይገባሉ። ከዛ በኋላ በፕሮሰስ ዶክመንት ያገኛሉ። ሌጋል ለመሆን ጥረት ያደርጋሉ። እዚህ ደግሞ እኔ ከመጣው ጊዜ ጀምሮ የተመለከትኩት ይመጡና ያው ሲገቡ ምንም ነገር ይዘው አይገቡም። ከመጡ በኋላ ግን ጥረት አድርገው ዶክመንትድ የሚሆኑት የተወሰኑ ናቸው። በተለይ ከተወሰኑ ዓመታት ወዲህ ከ2013-14 ወዲህ የመጡት እንደሰማሁት ከሆነ አብዛኛው ዶክመንትድ አይደለም እና ኖት ወሪድ በቃ ዶክመንትድ አልሆንኩም እና ጥረት አድርጎ ዶክመንትድ ለመሆን ከመጣር ይልቅ ትክክለኛ ያልሆኑ ፌክ ዶክመንቶችን ያሰራሉ። መኖሪያ አሳይለም ማለት ነው። ፌክ አሳይለሞችን ያሰሩና በሱ ስራ ይሰራሉ። አንዳንድ ጊዜ በጣም እነዚህ ትክክለኛ የሆኑት የሚቆጣጠሩ ሰዎች ሲመጡ ይለዩታል። ሌሎቹ ግን የሆነ የሰፈር እንደዚህ ፖሊሶች ምናምን አንዳንድ ሰዎች ቼክ አያደርጉም። ጀስት ወጪ የሆነ ፔፐር አላቸው መኖሪያ ፈቃድ አሳይለም ብለው ያልፏቸዋል። እነሱም ያንን አድቫንቴጅ ወስደው ለብዙ ዓመታት ያለ መኖሪያ ኦሪጂናል አሳይለም የሚኖሩበት ጊዜ አለ እና እንኳን አይደለም የሰው ሀገር ላይ የራሳችን ሀገር ላይ እንኳን የመኖሪያ መታወቂያ ከሌለ ምንም አይነት ሌጋል አይደለንም፣ ምንም አይነት ሰርቪስም አናገኝም። ሪስፖንሲቢሊቲያችንንም ስላልተወጣን ግዴታችንን ካልተወጣን እኛም መብታችንን የምንጠይቅበት ሁኔታ አይኖርም። ስለዚህ ሌጋል ለምን ለመሆን አትሞክሩ ያልኳቸው ሰዎች አሉ ማለት ነው። እና አብዛኛዎቹ እንግዲህ ሌላ ቦታ ያለውን አሁን ማጆሪቲውን መናገር ባልችልም ብቻ እኔ ያየኋቸው ግን በቸልተኝነት ያለ ምንም ወረቀት ዶክመንትድ ሳይሆኑ የሚኖሩ ሰዎች ቁጥር በጣም ብዙ፣ በዛውም ስራ እየሰሩ ማለት ነው። አክሰሱ አላቸው የማግኘት ቀላል ቸልተኛ መሆኑም ሳይሆን አክሰሱ አለ። ከጠየቁና ከገቡ ወረቀቱን የማግኘት በቀላሉ አለ።
አሁን በተለይ ከኮሮና ወዲህ ማለት ከ2020 ወዲህ ትንሽ እንትን አድርገውታል፣ ኮምፕሊኬትድ አድርገውታል። እንደ በፊቱ በቀላሉ አይሰጡም። ከ2020 በፊት ግን ማንኛውም እዚህ የገባ ሰው አዲስ ሆኖ የገባ ሰው ሄዶ ወደ አቅራቢያ ወደሚገኝ ኦፊስ አለ፣ ሆም አፌር ኦፊስ ነው የሚባለው። ሄዶ እዛ ሬጅስተር ያደርግና አሳይለም ያገኛል። የ6 ወር አለ፣ ከዛ በኋላ የ1 ዓመት እንደዚህ እያሉ እስከ ስታተስ ይባላል እስከ 4 ዓመት፣ ከዛ ሬፊውጂ አይዲ እንደዛ ድረስ ይሰጣቸዋል። አክሰሱ ነበር ከኮሮና በፊት ማለት ነው። አሁን ግን እንዳልኩ ከ2020 በኋላ ትንሽ ኮምፕሊኬትድ አድርገውታል። ለምን አንፈልግም ሌጋል ስደተኞችን አንፈልግም እያሉ ስለሆነ ከመጡ በኋላ ሄደው በጣም ተጉላልተው ምንም አይነት ወረቀት ሳያገኙ የሚመለሱበት ጊዜ አለ፣ ፈልገውም ማለት ነው። ቸልተኝነቱ እንዳለ ሆኖ እና በጣም ብዙ ጊዜ ቆይተው መቼ እንደገቡ አይታወቅም። አለው አይደል ክራይቴሪያ ስትመዘገብ መቼ ነው ኢንተር ያደረግክበት ጊዜ ምናምን አይታወቅም። ምክንያቱም ቆይተው ምናልባት 10 ዓመት እንደው አነሰ ከተባለ 5 ዓመት ከቆዩ በኋላ እንደገና ላይክ ኒው ሬጅስተር ለማድረግ ይሄዳሉ ማለት ነው። ስለዚህ ቸልተኝነቱ ነበረ በፊት። አሁን ግን እንዳውም ኮምፕሊኬትድ ሆኖ መስጠትም አይፈልጉም ይመስለኛል። የማግኘት አክሰሱም ብዙ የለም። አሁን ተቋም ድርጅቶች አሉ፣ የግል ድርጅቶች እንዲህ ስደተኞችን የሚረዱ እንደ ጠበቃ ቢሮ አይነት። አሁን እዚህ ሀገር በሌሎችም ሀገሮች ራሳቸውን የቻሉ ቢሮዎች አሉ። ስደተኛውን ይረዳሉ፣ ፎርም በመሙላት ከፍርድ ቤቶች ድረስ የማቅረብ የኢሚግሬሽን የሀገር ውስጥ ጉዳይ ድረስ የመውሰድ። በዚህ ደረጃ ላይ ኢትዮጵያውያን ድርጅቶች አሉ ቢሮ ከፍተውን ብሎ የሚሰሩ። በዚህ አንዳንድ እንደዚህ እዛ ሆም አፌር የሚባለው አካባቢ ማለት ይሄ ከኢሚግራንት ጋር የሚሰራው ኦፊስ አካባቢ ያሉ እንደ አስተርጓሚም እንደ ጠበቃም ሆነው ሚዲየተር ሆነው የሚሰሩ ሰዎች እንዳሉ ሰምቻለሁ። እኔ ያው እዛ አካባቢ የመሄድ እንትኑ የለኝም። እኔ የመጣሁት በቀጥታ ስለሆነ ዶክመንት በሆነ መንገድ ስለሆነ ጀስት ጎይንግ ቱ ኤምባሲ ፓስፖርት ኤክስፓየር ሲሆን ብቻ ኤምባሲ ሄዳለሁ። ከዛ ቪዛ ፕሮሰስ ለማድረግ ሄዳለሁ ሌላ ኦፊስ እንጂ አሁን ሆም አፌር አካባቢ ሄጄ አላውቅም። ግን እንደሰማሁት የሚረዱ ሰዎች አሉ። ግን ሌጋሊ እንዳልከው ኦፊስ ከፍተው ምናምን አይደለም። እንደዚህ እዛው አካባቢ ሆነው በማስተርጎም እዛም ይመስለኛል ራሱ ሆም አፌሩ እንዲያስተረጉሙ ያስቀመጣቸውም ሰዎች አሉ። ግን በግላቸው ከፍተው እንደዚህ አይደለም የሚሰሩት እንዳለኝ ኢንፎርሜሽን። ጠበቆችም እንዳሉ አንዳንድ ጠበቆች እንዳሉ ሰምቻለሁ። ኢትዮጵያውያን፣ ኤርትራውያን እና ሶማሊያውያን በተለይም በምስራቅ አፍሪካ አካባቢ ያሉ ከዛ አካባቢ የሄዱ ስደተኞች ላይ ግድያ፣ ዘረፋ ይፈጸማል በተለየ የሚል ነገር አለ። እዛ ሀገር ውስጥ እንዳየሁት አንዳንድ ስታቲስቲክሶች እንደሚሉት ሌሎች ሀገር ስደተኞች ወደ 6 ሚሊዮን የሚጠጋ ስደተኛ በደቡብ አፍሪካ ውስጥ እንደሚኖር ይነገራል። ከአካባቢ ሀገሮች ከሳዲክ ከሚባለው አካባቢ ሀገሮችን ጨምሮ ከሌሎች እስከ ከግብፅ ድረስ መጥተው እዛው አካባቢ የሚኖሩ ስደተኞች እንዳሉ ይታወቃል። ስታቲስቲክሱ አለ። ይሄ 6 ሚሊዮን የተባለው ዶኩሜንትድ የሆነው ራሱ ከዛ ዶኩሜንት ያልሆነ ከዛ በላይ ሊኖር ይችላል። ለምንድን ነው በተለይ በእነዚህ በምስራቅ አፍሪካ አካባቢ ባሉ በኢትዮጵያውያን፣ በኤርትራውያን እና ሶማሊያ አካባቢ ልዩ ትኩረት ይደረጋል የሚባለው ለምን ነው? በእርግጥ አለ ልዩ ትኩረት ይደረጋል። የሌሎች አካባቢ ስደተኞችን አያጠቁም? የማያጠቁት ያጠቃሉ፣ የሌሎችንም ስደተኞች ያጠቃሉ። ግን እንዳልከው ኤርትራውያን፣ ኢትዮጵያውያን እና ሶማሊያውያን ቢዝነስ ኦነርስ ናቸው። እነዚህ ስሞል ቢዝነስ ኦነርስ ቅድም ያልኩ ታክሾፕ ነው በተለይ ማለት ነው። ታክሾፕ እና አሁን እንደውም ሆልሴል ትላልቅ ሱቆችንም ኦን ያደርጋሉ። ትላልቅ ጅምላ አከፋፋይ እንደማለታል። ሆልሴሎችን፣ ሱፐር ማርኬቶችን፣ እነዚህ ካሽን ኬሪ፣ ፒክን ፔ ምናምን አይነት ነገሮችን ኦን ያደርጋሉ። አሁን ከትናንሽ ሱቆች ጀምሮ ከታክሾፖች እንደዚህ መንደር ውስጥ ሎኬሽን ውስጥ ካሉ ትናንሽ ሱቆች ጀምሮ እስከ ትላልቅ ሆልሴሎች ድረስ ኦን ያደርጋሉ። እነዚህ 3ቱ አሁን የጠቀስካቸው ማለት ነው፣ ኢትዮጵያውያን፣ ኤርትራውያን እና ሶማሊያውያኖቹ ማለት ነው። ሌሎቹ
ስደተኞች ግን ሌሎች ከአፍሪካ ሀገራት እዚህ ዙሪያም ካሉ ሀገሮች ከሌላም ቦታ የሚመጡት ተቀጥረው ነው የሚሰሩት በተለያዩ ካምፓኒዎች እና ብዙ ጊዜ እንደውም እነሱ እንደሚሉት ከሆነ ስራችንን ወሰዱብን ይላሉ። አይተህ ከሆነ ሰምተህ ከሆነ እና ስራችንን እየወሰዱብን ነው የሚሉት ነገር አለ። ኢትዮጵያውያን መጥተው ስራ ነው የሚፈጥሩት ወይም እነዚህ ሶማሌዎች እና ኤርትራዎች ቅድም እንዳልኩት የራሳቸውን ቢዝነስ ይከፍታሉ፣ ከዛ መስራት ይጀምራሉ እንጂ የወሰዱት ስራ የለም። ለምሳሌ ዚምባብዌ ማላዊ እና ሞዛምቢክ ምናምን የሚባሉ ሀገሮች አሉ፣ እዚህ ዙሪያ ያሉ ሀገሮች ማለት ሲመጡ ተቀጥረው ነው የሚሰሩት። ለምን ሳውዝ አፍሪካውያን ጥቃቅን እንደዚህ ስራ ላይ ተቀጥሮ የመስራት እንትኑ የላቸውም፣ ትንሽ አክቲቭ አይደሉም እና ሄደው አይቀጠሩም። እነዚህ ግን ከሀገራቸው በቃ ይመጡና እዚህ ሀስል ነው የሚያደርጉት፣ ሄደው ተቀጥረው ይሰራሉ እነዛ ካምፓኒዎች ውስጥ ማለት ነው። ማለት የፋርሞች ውስጥ ሊሆን ይችላል፣ ለነጮች ካምፓኒዎች ማለት ነው። ተቀጥረው ይሰራሉ፣ ደግሞ የሚሰሩት በቺፕ ሌበር ነው። ስለዚህ ስራችንን ወሰዱብን ብለው ኮምፕሌን ቢያደርጉ እንኳን እነሱን ነው ማለት ያለባቸው። ምክንያቱም እነሱ መቀጠር የሚገባቸው ቦታ ላይ ነው እነዚህ ተቀጥረው የሚገቡ። እነዚህ ሶስቱ ግን የራሳቸው ቢዝነስ ነው ከፍተው የሚሰሩ። ፎከስ የሚደረግባቸው ደግሞ አክሰሱ አላቸው። ገብተዋል። አሁን እነዛን ቢገሏቸውም ልዝረፋችሁ ቢሏቸው ምንም አያገኙም ከነሱ። እነዚህ ግን የራሳቸው ቢዝነስ አለ። ቢዝነሶቹ ደግሞ አብዛኛዎቹ ኦን ዘ ስትሪት ናቸው እንዳየኸው ማለት ነው። ከተማ አካባቢ ላይ ነው ቢዝነስ የሚኖረው። ሎኬሽኑም ውስጥ ቢሆን ያው ተጋላጭ ነው ለመዝረፍም አታክ ለማድረግም ማለት ነው። ስለዚህ አብዛኛውን ጊዜ ወደ እነሱ የሚሄዱት በዚህ ምክንያት ነው፣ ቢዝነስ ስለሆነ ማለት ነው። እነዚህ ትናንሽ ቢዝነሶችን ጨምሮ ከዚህ ከግድያው ከዘረፋው ጋር በተያያዘ የሚነገሩ ነገሮች አሉ። እነዚህ ምንድን ነው? እነዚህን ሰዎች የሚያነሳሷቸው ለግድያ በተለይ የሚያነሳሳቸው ነገር ምንድን ነው ሲባል አንደኛ ችንን ተሻሙብን ወሰዱብን ነው የሚለው። ሁለተኛ ከዚህ አካባቢ የሚሄዱ ሰዎች ከዚህ ከምስራቅ አፍሪካ አካባቢ የሚሄዱ ሰዎች እዛ አካባቢ ያሉትን የሀገሬውን ጥቁሮች ይንቃሉ። ይሄም በትክክል ስለማይፈልጉት በዚህ ምክንያት ጥላቸው አላቸው የሚሉ አሉ። በሌላ በኩል ደግሞ ራሳቸው ኢትዮጵያውያኑ ራሳቸው ስደተኞቹ እርስ በራሳቸው ስለሚመቀኛኙ እነዚህን የሀገሬውን ተወላጆች በገንዘብ እየገዙ አንዱ ሌላውን እንዲገድል የራሱን ሰው እንዲገድል ያስደርጋል የሚል ነገር ይሰማል። አሁን ከዚህ ከጆሃንስበርጉ ግድያ ጋር በተያያዘ ባልሳሳት ይሄን ግድያ 4ቱና 5ቱ ሰዎች ላይ የፈጸመው አንድ ሰው ነው እና ይሄ ሰው በራሳቸው በኢትዮጵያውያኑ ተገዝቶ ያደረገ ነው የሚል ነገር አለ። በህግ ገና በምርመራ ላይ ስላለ ይፋ የሆነ ነገር ስላልተሰጠ ይሄ ነው ብለን አንልም። ግን አልፎ አልፎ እንደዚህ አይነት ነገሮችም ይታያሉ። ስደተኛው ራሱ እርስ በራሱ ገንዘብ እየሰጠ አንዱ ሌላውን እንዲገል ያደርጋል የሚል ነገር አለና 2-3 ነገር ነው ያነሳሁት። ስራችንን ተሻሙብን ነው፣ ይንቁናል ነው፣ እንደገና ደግሞ የራሳችን ሰዎች ቀጥሮ ያስገድሏቸዋል የሚል ነገር ነው። ከዚህ አንፃር የታዘብሽው ነገር አለ ወይ? የሰማሽው ነገር?